በመድረኩ የኢዜማ ፓርቲ የማረቃገና ምርጫ ክልል ሊቀመንበር አቶ ብርሃኑ በቀለ ለሰባተኛው ሀገራዊ ጠቅላላ ምርጫ ከሚወዳደሩ የፖለቲካ ፓርቲዎች አንዱ የሆነው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ 50 የቃል ኪዳን ሰነድ ያለው ሀገራዊ ፓርቲ መሆኑን ተናግረዋል። በቃል ኪዳኑ ሰነድ መነሻም በሰባተኛው ሀገራዊ ጠቅላላ ምርጫ ፓርቲው ካሸነፈ በሀገሪቱ ለሚስተዋሉ የልማትና መልካም አስተዳደር ችግሮች ምላሽ ለመስጠት የሚያስችል እቅድ እንዳለው ገልጸዋል። አክለውም የመሬት ባለቤትነት በሚተዳደረውና ግብር ከፋዩ አርሶ አደሮች እንዲሆን ፓርቲው ይሰራል ያሉት ሲሆን የግብር ጫናና የኑሮ ውድነትን ከመቀነስ ረገድ ፓርቲው ለመስራት ካቀዳቸው ተግባራት ስለመሆናቸው አብራርተዋል። በዕለቱ የተገኙት የኢዜማ ፓርቲ የዳውሮና ኮንታ ዞኖች አስተባባሪ አቶ ተፈራ ጀበረው በበኩላቸው ፓርቲው በሰባተኛው ጠቅላላ ሀገራዊ ምርጫ አሸናፊ ከሆነ የሀገሬ ጉዳይ ያገባኛል የሚል ለሀገር ተቆርቋሪ ትውልድ በማፍራትና የወደብ ተጠቃሚነት መብትን በሰላማዊ መንገድ ለመፈጸም አበክሮ ይሰራል ነው ያሉት። ንቁ በሆነ መንገድ የልማትና የመልካም አስተዳደር ችግሮችን የሚታገልና የሚጠይቅ ትውልድ በማፍራት ረገድ ፓርቲው አበክሮ እንደሚሰራም ተናግረዋል። ሰው በዜግነቱ ተደራጅቶ በኢትዮጵያዊነት ስሜቱ ሁሉም ዜጋ ሁሉ ቦታ እኩል በሆነ ውጤት በህገ መንግስቱ መሰረት የመዘዋወር ሀብት የማፍራት የመሳሰሉ ነገሮችን የማድረግ በአገሩ ላይ ሁሉም ቦታ እኩል ተሰሚነት እኩል ተጠያቂነትና በችሎታው ብቻ ተወዳድሮ በእውቀቱ ስራ የሚያገኝበት ሰርቶ የሚውላበት ምቹ ሀገር ማስፈር ነው። ያ ማለት ከማህበራዊ ፍትህ ከማስፈን ባሻገርም ማለት ነው። አባላቱም የተለያዩ ማህበራዊ ሚዲያዎችን ለበጎ ዓላማ መጠቀም እንደሚገባቸው አቶ ተፈራ ጠቁመዋል። ጥላቻ ንግግሮቹ በአጠቃላይ የዜማ ቤት ተቀባይነት የላቸውም፣ ጸብ የላቸውም። ያን ተሞክሯል። በፊት እንግዲህ ስልሳዎቹ የሚባል ትውልድ ጀምሮ ኢትዮጵያን የመነቋቀር ፖለቲካ እዚህ አደርሷል፣ አላሻገረም። ስለዚህ ያን የማያሻግረውን ደግሞ ኢዜማ ያ የማያሻግረውን ይዞ መሄድ አይፈልግም። በመከባበር ላይ የተመሰረተ በወንድማችነት ላይ የተመሰረተ እብን ብንመረጥ የምንመራውም አሁን መንግስት የሆነውንም አካልም ጭምር አብረን ነው የምንመራ። እኛም ደግሞ በምርጫ እነሱ ቢያሸንፉ የሚመሩትን እኛ ነው። ስለዚህ አብረን በምንኖርበት አገር ውስጥ ጋራ የሚያደርገን ነገር እያለ ጥላቻ ነገሩ ጥቅም የለውም ብሎ ኢዜማ ያምናል። ሁሉም ዜጋ የዲሞክራሲ መብቱን ተጠቅሞ የምርጫ ካርድ መውሰድ እንዳለበትም ተሳታፊዎች ተናግረዋል። የትኛውም ተፎካካሪ ፓርቲም ሆነ ገዢ ፓርቲ አባላት ካርድ መውሰድ የግድ ይላል። እኛ ማድረግ ያለብን የትኛውም የምንፈልገው ይበጀኛል ፓርቲ መምረጥ የምንችለው ካርድ ስንወስድ ነው። እኔም እንደራሴ ከነቤተሰቦቼ ጭምር ካርድ ወስጃለሁ። እድሜ የደረሰው ሰው ህገ መንግስቱ ላይ በተቀመጠው ልክ መምረጥ ለመመረጥ የደረሰ ሰው የዜግነት ግዴታው ማንም ሳይቀሰቅስ ልክ በተጀመረ ማግስት ጀምሮ በሰልፍ መውሰድ አለበት። ባልመረጠው መንግስት እንዴት ይመራል? ደግሞ በአንድ ሀገር ላይ የራሱን መብት ሳያስከብር የራሱን እድል ሳይጠቀም እንዴት ዜጋ ይኖራል? ስለዚህ ሁሉም ዜጋ ካርድ በነቂስ ወጥቶ አሁን ኤክስቴንድ በተደረገው በተጨመሩ ቀናቶች ላይ ያልወሰደ በተለያዩ ምክንያቶች ወደ ኋላ ያሉ ሰዎች እድሜ 18 የሞላው ሁሉ ሴት ወንድ ማንንም ሳያስገድድ መጥቶ በራሱ እጅ ፈርሞ መውሰድ አለበት።